عسى الله أن يجعل بينكم وبين الذين عاديتم منهم مودة والله قدير والله غفور رحيم لا ينهاكم الله عن الذين لم يقاتلوكم في الدين ولم يخرجوكم من دياركم أن تبروهم وتقسطوا إليهم إن الله يحب المقسطين إنما ينهاكم الله عن الذين قاتلوكم في الدين وأخرجوكم من دياركم وظاهروا على إخراجكم أن تولوهم ومن يتولهم فأولئك هم الظالمون. والحمد لله رب العالمين، وصلى الله وسلم وبارك على نبينا وحبيبنا محمد وعلى آله وأصحابه وسلم تسليما كثيرا إلى يوم الدين. أما بعد، فقد قال الله تعالى: عسى الله أن يجعل بينكم وبين الذين عاديتم منهم مودة والله قدير والله غفور رحيم. سورة الممتحنة 7ኛውን آيات إن شاء الله من كرام. عسى الله يكجلال أن يجعل بينكم بنانتنا وبين الذين عاديتم منهم ككافروج كمشركوች መካከል ጥላት አድርጋችሁ በያዛችኋቸው ግለሰቦች መካከል መወደተን ድንገተኛ የሆነን ፍቅር ሊያደርግ ይችላል። والله قدير الله ቻይነው والله غفور رحيم الله አዛኝ ሩህሩህ ነው በላቸው አላህ። لا ينهاكم الله አይከለክላችሁም عن الذين لم يقاتلوكم في الدين በሃይማኖት ጉዳይ ላይ ጦርነት ውስጥ ያላስገቧችሁ ያልተጋደሏችሁ የሆኑትን እነዛን አላህ አይከለክላችሁም። ወለም يخرجوكم ያላወጧችሁን ሚን ዲያሪኩም ከመኖሪያ ሀገራችሁ ያላስወጧችሁን ሰዎች አንተበሩሁም መልካም ውለታ ብትውሉላቸው ወቱቅሲጡ ኢለይህም በመካከላቸው በሚደረግ ፍርድ ሂደት በፍትህ ብትዳኟቸው አይከለክላችሁም። ኢነላሃ ዩሒቡል ሙቅሲጢን አላህ በፍትህ የሚያስተዳድሩትን የሚዳኙትን አላህ ይወዳል በላቸው አላህ። ኢነማ የንሃኩም አላህ የሚከለክላችሁ አን ለዚነ ቃተሉኩም ፊዲን በሃይማኖት ጉዳይ ጦርነት ውስጥ ያስገቧችሁ የተጋደሏችሁንና ወአኽረጁኩም ሚን ዲያሪኩም ከሀገራችሁ ያስወጧችሁ የሆኑትን ወظاهሩ ዐላ ኢኽራጅኩም እናንተን በማስወጣት ሂደት ላይ ተባባሪ የሆኑባችሁን አካላት አንተወለውሁም ልዩ ወዳጅ አድርጋችሁ መያዛችሁን ነው የሚከለክለው። ወመን የተወለሁም እነሱን እንዲህ አይነቶቹን ወዳጅ አድርጎ የሚይዝ ሰው ፈኡላኢከ ሁሙ ዛሊሙን ግፈኛ ማለት እንደነዚህ አይነት ሰው የለም በላቸው አላህ። ባለፉት አያቶች አላህ ሱብሓነሁ ወተዓላ በአላህ የከፈረን በነቢያችን ያስተባበለን ዓለይሂ ሰላቱ ወሰላም ወዳጅ አድርጋችሁ ልዩ ምስጢረኛ አድርጋችሁ መያዛችሁ
አግባብነት የለውም ወንጀል ነው ብሎ ነግሮን ነበር። ሰው ሙእሚን ለሙእሚን ወዳጅ ነው። ሷሊሕ ለሷሊሕ ወዳጅ ነው። ጥሩ ለመጥፎ ግን በፍጹም፣ ጧሃራ ለቆሻሻ ግን በፍጹም። ይሄ ሊታወቅ ይገባል። ያ አዩሃ አለዚነ አመኑ ላ ተተኺዙ ዐዱዊ ወዐዱወኩም አውሊያእ፣ እናንተ ያመናችሁ ሰዎች ሆይ የኔንም የእናንተንም ጥላት ወዳጅ አድርጋችሁ አትያዙ። ይሄ አግባብነት የሌለው ነው ብሎ ነበረ። ይህንን ስሜት ሶሐቦቹ ይዘው ልክ እንደከረሙ ሌላ ደግሞ ተቃራኒ የሚመስል የሁለቶቹን ሐሳብ ማለትም ከሰው ሙስሊም ካልሆነ አካል ጋር እንዴት ነው የሚኖረው የሚለውን ጥያቄ በትክክል የሚመልስ ሁለቶቹን እይታዎች የሚያስተካክል የሆነ አንድ ሐሳብ አመጣ። ዓሳ አላሁ አላህ ይከጀላል አለ። ዓሳ ፊ ከሊመት ዓሳ የሚለው ቃል ትርጓሜው ሊተረጂ እንደዚህ ይሆናል ተብሎ ይከጀላል ወይም ይጠበቃል ማለት ነበረ። አላህ ሲናገር ግን ዓሳ አላሁ ከተባለ በቃ ሳቢት ነው፣ በቃ እርግጠኛ ነው ይሆናል ማለት ነው። ዓሳ አላሁ አላህ ይከጀላል ወይም ያደርጋል። ምንድን ነው የሚያደርገው? አን የጅዓለ በይነኩም በእናንተና ወበይነ አለዚነ ዓደይቱም ሚንሁም ከሙሽሪኮች መካከል ጥላት አድርጋችሁ ይዛችኋቸው የነበሩት ሰዎች መካከል መወደተን በኢማን ገመድ ተሳስራችሁ እንደገና ፍቅር ሊመሰረት ይችላል። ሱብሓነላህ። ዛሬ ጥላት የሆነ ሰው ነገ ወዳጄ ሊሆን ይችላል። ስለዚህ ሰው ሲጣላ ድንበር ሳያልፍ ክፍተት ትቶ፣ ሲያፈቅርም ሂዶ ልጥፍ አይባልም። ክፍተት ትቶ ባላንሱን ጠብቆ ነው መሆን ያለበት። فلذلك يقول النبي صلى الله عليه وسلم أحبب حبيبك هونا ما فعسى أن يكون بغيضك يوما ما وأبغض بغيضك هونا ما عسى أن يكون حبيبك يوما ما እምትጠላውን ሰው ስትጠላ ክፍተት ትተህ ጥላ። የምትወደውንም ሰው ስትወድ ክፍተት ትተህ ባላንስህን ጠብቀህ ውደድ እንጂ የወደድከው ሰው ጋር ሂደህ ልጥፍ፣ የጠላኸው ሰው ጋር አይኑን እንዳላይ ያዙኝ ልቀቁኝ አይባልም። ለምን? ዓሳ አላሁ አን የጅዓለ በይነኩም ወበይነ አለዚነ ዓደይቱም ሚንሁም መወደተን والله قدير والله غفور رحيم. ورد في الحديث عند الإمام البخاري أن أسماء بنت أبي بكر الصديق رضي الله تعالى عنها ينبياتنا عليه الصلاة والسلام قعدنا أبو بكر الصديق مبالوان له الصديق صديق ناتشو قال تعالى عنه ثاني اثنين إذ هما في الغار إذ يقول لصاحبه لا تحزن إن الله معنا. ይሄ ሰው ሙእሚን ሆነው ነቢያችንን ተከትለው ዓለይሂ ሰላቱ ወሰላም ሂጅራ ይሄዳሉ ከነቢያችን ጋር ሱሕበተከ ያ ረሱለላህ ብለው ልጆቻቸውም ተከትለው ሄደው ነበር። ከተከተሉት ልጆቻቸው መካከል እናታችን ዓኢሻ ናቸው። የእናታችን ዓኢሻ እናታቸው ግን ኡሙ ሩማና ይባላሉ። የአቡበክር ስዲቅ ባለቤት ናቸው። ቀድመው የሰለሙ ሙሃጅር ስለሆኑ ችግር አልነበረውም። የእናታችን ዓኢሻ ታላቅ እህት የአስማ እናት ግን ሌላ ሴት ናቸው። እሳቸው አልሰለሙም። አላ ኩሊ ሓል በነቢያችን ዓለይሂ ሰላቱ ወሰላምና በመካ ሙሽሪኮች መካከል በሰባተኛው ዓመተ ሂጅሪያ በስድስተኛው ዓመተ ሂጅሪያ በተደረገ የጦር ማቆም ስምምነት መሰረት ትንሽ የጦርነት ስሜቱ ጋብ ብሎ ስለነበረ የአስማ እናት ቀጥ ብለው ቸግሯቸው ነው። ለነገሩ ከመካ ተነስተው ወደ መዲና ይመጣሉ። መዲና ይዘው ሲመጡ ከማ يبين ذلك رواية الإمام أحمد أتت بسمن وأقط إيه أيبيون كبيون يا قربيت سو كقعدوا للجبلو مشكمون مولو نقر تشكما
ልጄን አፈቀችኝ ልይ ብላ ከመካ ተነስታ ወደ መዲና ትሄዳለች። ከዛ አስማ ቢንት አቢበክር በነበሩበት ቀጥ ብላ ልትገባ ስትል ጠይቃ በፍጹም ልትገቢ አትችይም። ሊአን አላህ ዐዘ ወጀል ቃል ያ አዩሃ አለዚነ አመኑ ላ ተተኺዙ ዐዱዊ ወዐዱወኩም አውሊያ ቱልቁነ ኢለይሂም ቢልመወዳ ወቀድ ከፈሩ ቢማ ጃአኩም ሚነል ሐቅ ዩኽሪጁነ አረሱለ ወኢያኩም አን ቱእሚኑ ቢላሂ ረቢኩም በፍጹም አላደርገውም ሐታ አስአለ ረሱለላህ ሰለላሁ ዐለይሂ ወሰለም ነቢያችንን ዐለይሂ ሰላቱ ወሰላም ሳልጠይቅ በፍጹም አላደርገውም ይላሉ። ወፊ ሪዋያ እናታችን ዓኢሻ ናቸው ጥያቄውን የጠየቁላቸው ብለዋል። ወፊ ሪዋየትን ኡኽራ አስማእ ራሳቸው ሂደው ያ ረሱለላህ እነ ኡሚ ጃአትኒ እናቴ ከመካ መጣች ራጊበቱን የሆነ ነገር ፈልጋ ሲለተ ረሒም ፈልጋ እናትነቷን ለማሳየት ልጅነቴን ለመጠቀም የሆነ እንድረዳት እንዳግዛትን ፈልጋ ነቢይ አስወጥቶ ሰላም የለ ነቢይን ከሀገር አባሮ ሶሓባን ንጹሕን ትውልድ አፈናቅሎ ሰላም እኮ ቸግሯቸዋል። የሆነ ነገር እንድትረዳ አስባ እኔ ጋ መጣች። አፋ አግሲሉሃ እንደ ዘመድ ቆጥሬ ተቀብዬ ልንከባከባት ልገዛት ልርዳት? ቃለ ዓለይሂ ሰላቱ ወሰላም ሲሊ ኡመኪ እናትሽን ተንከባከቢ ዝምድናሽንም ቀጥይ ብለው ረሱል ዓለይሂ ሰላቱ ወሰላም ሸኟት፣ አዘዟት፣ ፈከሩላት። ከዛ ገባች። ሰው ስትወድም ድንበርህን ጠብቀ። አንዳንድ ሰው ሲወድ ድንበር ያለፈ መሐባ የሆነ ችግር ስትከሰት አይኑን እንዳላየው ምን ነው ያን ያህል ወድጄ ያን ያህል ማን ወደድ አለህ? መጀመሪያ ድንበር የሌለው መሐባ የሚወደደው አላህና ነቢ ናቸው ዓለይሂ ሰላቱ ወሰላም። አላህና ነቢን በቃ ድንበር የሌለው መሐባ ውደድ ይገባቸዋል። ከዛ ውጭ ያለው አፍንጫዋ ቀጥ ያለች ብትሆን አቋሟ ለግለግ ያለ ብትሆን ትንሽ ቆየት ብሎ ያ ሁሉ ነገር የለም። ሲያዩት የሚያጓጓ ወንድ ልጅ ቢሆን እንዴ እሱን ከማጣውማ ተሰቅዬ ታንቄ በሞት ይሻለኛል እኮ የሚሉ ሰዎች ሁሉ ያጋጥማል። እናትና አባት ጋር ተጣልተው ተከዳድተው ለወንድ ብለው የሚሄዱ ያጋጥማል። ለሴት ብለው ከቤተሰብ ጋር ተጋጭተው ይሄዳሉ። በሶስተኛው ዓመት ይሆነኛል መስሎኝ ሙጅሪም መሆኑን ሳላቅ ከቤተሰቦች ተጣልቼ ማን ተጣያለሽ? አሕቢብ ሐቢበከ ሀውነማ ዓሳ አን የኩነ በጊደከ የውመማ ከልታት አንድ ቀን ጥላት ሊሆን ይችላል። ምንድነው እንደዚህ ሂዱ ልጥፍ ያለ ነገር ሰው ጋር ሂዱ ልጥፍ አይባልም። አላ ኩሊ ሓል ይቺ አያት እና አቡ ሱፊያንን ትመለከታለች። እንዴት አቡ ሱፊያን እብኑ ሐርብ እብኑ ሰኽር እብኑ ሐርብ ረዲየላሁ ዐንሁ ማ ካነ አብገደ ኢለይህ ሚን ረሱሊላህ ሰለላሁ ዐለይሂ ወሰለም እንደ ነቢዩ የሚጠላው ሰው ዱንያ ላይ የለም። አሳደዳቸው፣ አንገላታቸው፣ የመጨረሻ ነው ያሰቃያቸው። መካ 13 ዓመት የተውሂድ ጥሪ ሲያቀርቡ ሽርክን ሲቃወሙ ተውሂድን ለማስፈን በሚያደርጉት ጥረት መካ ከተማ ላይ 13 ዓመት አዛ ካደረጉት ሰዎች መካከል አንዱ ሰው ነው። ከዛ ከአቅም በላይ ሆኖባቸው ሱሐቦቻቸውን ይዘው ወደ መዲና ተሰደቱ። አላረፈም። በሁለተኛው ዓመተ ሂጅሪያ በሶስተኛው ዓመተ ሂጅሪያ እሱ ከቻለ በአካል ካልቻለ ትጥቅና ስንቅ በመቻል የነቢያችንን ዓለይሂ ሰላቱ ወሰላም መንሃጅ ተውሂድ ለማጥፋት ያላሳለሰ ጥረት ነበር የሚያደርገው። ሶስተኛው ዓመተ ሂጅሪያ መጣ እና ሐምዛን ያስገደለው ያን ሁሉ ሰራዊት ይዞ እየመራ የመጣው እሱ ነው። በአራተኛው ዓመተ ሂጅሪያም የሆነ መተነኳኮስ ስራ ሰራ። በአምስተኛው ዓመተ ሂጅሪያ የአሕዛብ ጦርነትን ራሱ በአካል መርቶ መጣ። ስድስተኛው ዓመተ ሂጅሪያ ላይ ነቢያችን ዓለይሂ ሰላቱ ወሰላም ሱሐቦቻቸውን ይዘው ዑምራ ለማድረግ ቢመጡ የከለከላቸው እሱ ነው። ነቢይ እንግዲህ አንተ የአላህ መልእክተኛ 500 ኪሎ ሜትር በጣም በርካታ ሱሐባ ይዘው ዑምራ ለማድረግ የመጣ ሰው ተከለከላለ።
እሱ ነው የከለከላቸው። በሰባተኛው ዓመተ ሂጅሪያ ጦር አዘጋጅቶ ለመውጋት ሙከራ አድርጎ ነበር። አልሄደም፣ አልተራመደም። ስምንተኛው ዓመተ ሂጅሪያ ላይ ቀጥ ብለው ነቢያችን አለይሂ ሰላቱ ወሰላም ወደ መዲና ወደ መካ መጡ። መካ ሊከፈት ኢዛ ጃአ ነስሩላሂ ወልፈትሑ ወረአይተ ናሰ የድኹሉነ ፊ ዲኒላሂ አፍዋጃ ነገር ሊጀመር ሲል አላህ ቀልቡ ላይ እስልምናን ጣል አደረገው። አቡበክርም ጋር ተነጋገረ፣ ሁኔታውንም ተመለከተው። የመካ ሙሽሪኮች ሙሉ ትጥቃቸውን ይዘው ሕፃኑም ሴቱም ትልቁም አዛውንቱም ጦርነት ውስጥ ሊገባ ሲሞክር እሱ መሪ ሆኖ ከድቶ ነው ያን ሁሉ ሰው አደብ ያስያዘው። መሪ ከከዳ እኮ አለቀ እኮ። እንደዚያ እኮ አላ ኩሊ ሓል ሰለመ። አቡበክር ስዲቅ ጎበዝ ነበር። ያ ረሱላላህ አሏቸው። ለበይክ። ይኸው ሰውዬ ስልጣን ይወዳሉ፣ አንድ ነገር ስጧቸው አሉ። አቡ ሱፊያን ቤት የገባ ማንም ሰው እንዳይነካ ብያለሁ ብላ አውጅ አሉት። ወዲያው ምን ስለሆነ በቃ አቡ ሱፊያን ቤት የተገኘ ማንም ሰው አይነካ። አዋጅ የሚያውጀው ሲያውጅ የመጀመሪያ ስም የተጠራው አቡ ሱፊያን ቤት የገባ ፈሆ አሚን። ፈሆ አሚን። አላ ኩሊ ሓል ሰለም። ነቢያችንን ዓለይሂ ሰላቱ ወሰላም በጣም ነበር የሚወደው። ፊ ሰሒሕ ሙስሊም عن عبد الله بن عباس رضي الله عنهما أنه قال يا رسول الله أبو سفيان كن لبيك قالت ثلاث صوست نقروتين ستون يا رسول الله إيش قالت تؤمرني أن أقاتل الكفار كما كنت أقاتل المسلمين ሙስሊሞቹን አዛ ሳደርግ እንደኖርኩ ሁሉ ካፊሮቹን ለመታገል እኔን አሚር አድርጉኝ አላቸው። እሺ ያሉ ረሱል ዓለይሂ ሰላቱ ወሰላም። ሁለተኛ ሙዓዊያ ብኑ አቢ ሱፊያንን ልጄን ተጅዓሉሁ ካቲበን በይነ የደይክ የጽሁፍ ሙያ ስላለ ከእርስዎ ጸሐፊዎች አንዱ እንዲሆን መድቡልኝ፣ ልጄን እንትን አስገቡልኝ። استغفر الله أطفال. قال نعم اشيون الله لت. وقال وعندي أحسن البنات وأجملهن يمجرشا قنجو سيت لجالج أم حبيبة نو ليلى نو يهروا ينكون أم حبيبة نو تذكر أم حبيبة رضي الله عنها أبو سفيان كما سلماتشو بفيتنو نبياتنا يا قبات عليه الصلاة والسلام. على كل حال أقبلين ويم دقمو أقبتاتشو هاتا للناس ركال لهن أماتشهنن. قال نعم الشام عند الساتشو ميودو سميلم كذبوها عند نبي هند ما مستو يا رسول الله لتاتشو لبيك እዚህ ዱንያ ላይ እንደርሶ መጣላው አንድም ሰው የለም ነበር አለቻቸው። አሁን ሳሏት አሁንማ እንደርሶ የምወደው አንድም ሰው የለም አለቻቸው። ገና ይቀጥላል አሏት። ገና ትቃጣያለሽ በፍቅር። ይሄ እኮ የሚገርም እኮ ነው የነብዩ ሰለላሁ ዐለይሂ ወሰለም። አንተ ማንንም ሰው ለጥቅም ቤት ከገዛለህ፣ መኪና ከገዛለህ፣ ስራ ከሰጠህ፣ ልጁን ከሰጠህ ወይም ልጅህን ከያዘልህ የሆነ የዱንያ ጥቅም ካደረገልህ ሰውና ቀልብ ዝም በል ይላል። የነብዩ ግን ይለያል አለይሂ ሰላቱ ወሰላም። ለምን የመጀመሪያ ከጀሃነም ለማምለጥ ለመውጣት ሰበብ የሆኑ ብቸኛ ሰው እሳቸው ናቸው። እንደዚህ ጀነት ለመግባት ሰበብ የሚሆኑ እሳቸው ብቻ ናቸው፣ ሌላ ሰው የለም። ሁሉም ሰው ውለታ ቢወሩልህ ጀነት የሚያስገባህ የለም፣ ጀሃነም የሚያስገባህ የለም።
على كل حال الله من على جل جلاله عسى الله كالجلال أن يجعل بينك وبين الذين عاديتم بينكم وبين الذين عاديتم منهم مودة والله قدير الله يجلال الله شيء قلبون كير تلانتنا بانت تلاتش ميازيم ينبرون سو يا لسو سو يلا من ديلو الله كفلق يادك والله قدير بتليه نبياتنا مودد الله مودد اسلمنا مودد توحيد ما ياز شرك مطلات يا الله يا رحمته مقلجا الله سيمره يمماريا يمغفره مقلجا لزين الله والله غفور رحيم منه لا ينهاكم الله أي كلكلاتهم عن الذين لم يقاتلوكم في الدين بهايمانوت ጉዳይ ያልተጋደሏችሁ የሆኑትን ሰዎች ولم يخرجوكم من دياركم ከመኖሪያ ሀገራችሁ ያላስወጧችሁን ሰዎች أن تبروهم መልካም ውለታ ብትውሉላቸው الله አይከለክላችሁም أن تبروهم ማለት بر يبر برا بر ማለት برم መልካም ነገር العمل الصالح ጥሩ خير ነገር ማለት ነው ቢር የሚለው ቃል በር ከሚለው ስርወ ቃል የተወሰደ ነው ይላሉ ሰበቡ በር ማለት ضد البحر አይደለ ባህር እኮ ጭንቅንቅ ያለ እኮ ነው አንተ ባህር ውስጥ ብትገባ የመጨነቅ ስሜት ነው የሚሰማ የብስ ላይ ስትመጣ ደግሞ ፈታ ትላለህ ባህሩን ውስጡን የባህሩን ውስጡን ባህር ብለው ውጭን ደሞ ምን አሉት በር አሉት አንተ በሩሁም አይ ተحسኑ ኢለይሂም بالهدايا والعطف والحنان በእንክብካቤ በስጦታ በትሪትመንት ብትንከባከቧቸው ችግር የለም وتقسط ኢለይሂም ፍርድ ቢመጣ በፍትህ ብትፈርዱላቸው አላህ ይከለክላቸውም ማለት في تاريخ الإسلام عند سو نبر ይላሉ أمير المؤمنين عمر بن الخطاب ወንድም አላቸው يزيد የሚባል እሱን የገደለው ሰውዬ سيد عمر رضي الله عنه ገንዘብ ሰብስበው እያከፋፈሉ እያለ እንዲሁ ሸፈንፈን ብሎ መጥቶ ቆም ማለት ቀና ብለው ሲያዩት የወንድማቸው ገዳይ ነው አማ ኢኒ አክረሁክ አንተን በጣም ነው መጣላህ አሉት ታዲያ ሐቄ ልትከለክለኝ ነው እንዴ አላቸው ሐቅህንም አልከለክለህም الله وتقسطوا إليهم إن الله يحب المقسطين فتح بعدل أستناقدواتشو الله بفتح بعدل من يستناقدوتين الله يوداتشو البلوال حقهن مالك لك له موسى دالوت يوندما تشون قدي أوطتو بفيرماتشو مفكد النقر بفيرماتشو مكلكل النقر سايكلكلو تكر صحابوቹ እንደዚህ ናቸው እንደዚህ ያደረገኝ ነካኝ የሚባል ከናካቴው የለም አንድ ሰው መጥቶ ነብያችን አለይሂ ሰላቱ ወሰለም ይሄን አንገታቸውን ያዛቸው ያ መሐመድ اعطني من مال الله الذي عندك ከአላህ ገንዘብ እርሶ ጋር ካለ ካስቀመጠ አምጡ ሰጡኝ ያባቱ የና ገንዘብ እኮ አይደለም ይላቸዋል አንተ ትልቅ ሰው እንደዛ ይባላል ረሱል እንደዛ ሰላም ለከከኝ አሉት ካለከከኝማ አልሰጥህም አሉት ሰጡኛለሁ ይወዘወዛቸዋል አንገታቸው እስከሚቀላ ድረስ በልብሳቸው እንደዚህ ይወዘወዝ እንግዲህ የኛን የመስጊዳችንን ኢማም አንድ ሰው እንደዚህ ቢያደርግ አገር ተሰብስቦ ርጉም ነው የሚለው ግን የአላህ መልእክተኛ በእግሩ ጠቅጥቆ የሄደን ጀግና የጅብሪል ኡስታዝ የአላህን ደረሳ ቡራቅ የነጋለበ የጀነት መሪ አለይሂ ሰላቱ ወሰለም አንድ ጎረምሳ መጥቶ አንገታቸውን ያዝ ያደርጋቸዋል
ብዙ ካስቸገራቸው እንትን ካላቸው በኋላ ሲለቃቸው ዘወራሉና የፈለገውን ከነግመሉ ጭናችሁ የሚፈልገውን አስተካክላችሁ ስጡት ብሎ ነው። ይሄው ስለደፈረ እንዲህ ስላደረገ የሚባል የለም። ያ በዛ ይጠየቃል። ፍትሁ ደግሞ አስፈላጊ ነው። ወተቅሲጡ ኢለይሂም ኢነላሃ ዩሒቡል ሙቅሲጢን። ኢነማ የንሃኩም አላህ የሚከለክላችሁ አን ለዚነ ቃተሉኩም ፊዲን በላ ኢላሃ ኢለላህ ሙሐመዱን ረሱሉላህ ምክንያት ጦርነት ያወጁባችሁና ወአኽረጁኩም ሚን ዲያሪኩም ከሀገሮቻችሁ ያባረሯችሁን ሰዎች እነዚህን ሰዎች ነው። እነሱም ብቻ ሳይሆን ወዛሀሩ ዐላ ኢኽራጅኩም እናንተን ከቤት ለማስጣት ተባባሪ የሆኑ አካሎችንም ነው። እነሱን አንተ ወለውሁም ልዩ ወዳጅ አድርጋችሁ መያዝን ከልክያለሁ። ወመን የተወለሁ ኡላኢከ ሁሙ ዛሊሙን እነዚህን የሚንከባከብ ሰው እነዚህን ወዳጅ አድርጎ የሚይዝ ሰው ግፈኛ ብሎ ዝም እንደነሱ የለም በላቸው አላህ። يا أيها الذين آمنوا إذا جاءكم المؤمنات مهاجرات فامتحنوهن الله أعلم بإيمانهن فإن علمتموهن مؤمنات فلا ترجعوهن إلى الكفار لا هن حل لهم ولا هم يحلون لهن وآتوهم ما أنفقوا ولا جناح عليكم أن تنكحوهن إذا آتيتموهن أجورهن ولا تمسكوا بعصم الكوافر واسألوا ما أنفقتم وليسألوا ما أنفقوا ذلكم حكم الله يحكم بينكم والله عليم حكيم يا أيها الذين آمنوا إن أنت يأمناتوا سوجهوي إذا جاءكم المؤمنات مؤمن يهونوا سيتوج بمتولاتشو جزي مهاجرات يتسدتوهن وسيمتو فامتحنوهن لله بلو مسدتاتشون عند التوقو فتنواتشو الله أعلم بإيمانهن الله سبحانه وتعالى የሙሃጅሮቹን ቀልብ ኢማን ያለው መሆኑንና አለመሆኑን አዋቂ ነው። ፈኢን ዓሊምቱሙሁነ ሙእሚናት በፈተናው መሰረት ሙእሚንነታቸውን ከተረዳችሁ ፈላ ተርጅዑሁነ ኢለል ኩፋር ወደ ከሃዲዎቹ አትመልሷቸው። ላሁነ ሒሉን ለሁም እነዚህ ሙስሊም የሰለሙ ሴቶች ለካፊሮቹ ሓላል አይደሉም። ወላሁም የሕሉነ ለሁን ወንዶች እነሱም ለሴቶቹ ሓላል አይደሉም። ወአቱሁም ማ አንፈቁ ለመህር ያወጡት ገንዘብ ካለ ክፈሏቸው። ወላ ጁናሐ ዓለይኩም በእናንተ ላይ ወንጀል የለባችሁም። አንተንኪሑሁነ ዒዳቸውን ከጨረሱ በኋላ ብታገቧቸው ወንጀል የለባችሁም። ኢዛ አተይቱሙሁነ ኡጁረሁን መህራቸውን በከፈላችሁ ጊዜ ወላ ቱምሲኩ ቢዒሶሚ ልከዋፊር የከሃዲያን ሴቶችን የኒካህ ቃል ኪዳን ሙጭጭ ብላችሁ አትያዙ። ወስአሉ ማ አንፈቅቱም ከፍረው ከሄዱባችሁ ያወጣችሁትን ወጪ እናንተም ልክ እንደነሱ ጠይቁ። ወሊየስአሉ ማ አንፈቁ እነሱም ያወጡትን መህር በአንጻሩ ይጠይቁ።
ذلكم حكم الله ይሄ የአላህ ፍርድ ነው يحكم بينكم በመሐከላችሁ ይፈርዳል والله عليم حكيم አላህ ሁሉንም አዋቂ ሲፈርድ ጥበበኛ ነው በላቸው አላህ وإن فاتكم شيء من أزواجكم إلى الكفار የሆነ ነገር ከሚስቶቻችሁ ያመለጣችሁና ወደ ካፊሮች የሄደ ነገር ካለ فعاقبتم በጦርነት ይዛችሁ የምትቀጡበት የዘመቻ ድል ካጎናጸፋችሁ فآتوا الذين ذهبت أزواجهم ሚስቶቻቸው የሄዱባቸው የሆኑትን ወንዶች ስጧቸው مثل ما أنفقوا የለገሱትን የሚያህል የመህር ገንዘብ ከዘመቻ ትርፍ ስታገኙ ክፈሉ واتقوا الله በእናንተም ሚስት በእነሱም ሚስቶች በገንዘብ መቀበልም በገንዘብ መስጠትም በሌሎችም ነገሮች አላህን ፍሩ الذي أنتم به مؤمنون በዛ ያንን ጌታ እናንተ ያመናችሁበት የሆነውን ጌታ ፍሩ ተጠቁት በላቸው አላህ ሱረቱል ፈትህ ላይ የሁደይቢያን ታሪክ ስንገልጽ እንደተማርነው የሁደይቢያ ነቢያችን ዓለይሂ ሰላቱ ወሰላም ዑምራ ሊያደርጉ ከመዲና መጥተው የመካ ሙሽሪኮች እምቢ ብለው መልሰዋቸዋል ብለናል ነበር። ሲመለሱ የሚቀጥለው ዓመት ዑምራ ትሰራላችሁ፣ አሁን ግን ከልክለዋቸው ተመለሱ ይባልና በአረቡ ዓለም ይወራልን የዲፕሎማሲ ችግር እንዳያጋጥም ተሸንፈው በቃቸው ፈርዖን ያስገቡባቸው ተብሎ እንዳይወራብን ተመለሱልን አሉና አቡ ሱፊያን። ነቢያችን ደግሞ ሰለላሁ ዐለይሂ ወሰለም በቃ ጦርነት አያስፈልግም፣ በተለይም መካ ከተማ ላይ ነው እና ያለነው፣ እሺ እንመለስ አሉ። ሱሐቦቹ በጣም ተገጫገጩ። እንደውም ሰይድ ዑመር አለስተ አንተ ረሱለላህ ያ ረሱለላህ፣ አንቱ የአላህ መልእክተኛ አይደለሁም እንዴ? አለስና ነሕኑ ዐላ ሐቅን ወሁም ዐላ እኛ ሐቅ ላይ እነሱ ባጢል ላይ አይደለም እንዴ ያሉት? ለምንድነው ፈሊማዛ ኑዕጢ ደንየተ ፊ ዲኒና፣ በዲን ጉዳይ ለምንድነው ውርደትን የምንቀበለው? እስከ መጨረሻው ድረስ እንዋጋቸዋለን አሉ። ቃለ ሰለላሁ ዐለይሂ ወሰለም አና ረሱሉላህ አና መእሙሩን፣ እኔ ታዛዥ ነኝ፣ የአላህ መልእክተኛ ነኝ፣ ታዛዥ ነኝ፣ በታዘዝኩት ነው የምሄደው ሲሉት ጸጥ አለ። ያን ጊዜ በርካታ ውሎችን በርካታ አንቀጾችን ያዘለ ውል ተፈራርመዋል። ከአንቀጾቹ አንዱ ማንም ሙሽሪክ፣ እነሱ ናቸው ያስፈረሙት ነቢያችንን ዓለይሂ ሰላቱ ወሰላም፣ ማንም ሙሽሪክ ከመካ ያለኛ ፍቃድ ሰልሞ ወደ አንተ ቢመጣ ሙስሊምም ቢሆን አሳልፈ ልሰጠን። አስተግፊሩላህ ተወይለ የኛ ደግሞ በስተት ካንተ ጋር የከረሙት የለም የአባቶቻችን ነባሩ ሃይማኖት ይሻለናል ብለው ወደ መካ ሙሽሪክ ከመጡ አሳልፈን ላንሰጥህ። ለምን አሉ ረሱል ሰለላሁ ዐለይሂ ወሰለም። አስሉ ይሄ ነዋ። የኛ ሃይማኖት ተከታዮች ነበሩ አልነበሩም? ነበሩ። በቃ የተሳሳተው ወደ አንተ የመጣ ነው እንጂ ወደኛ የመጣ እኮ አልተሳሳተም። ይሄን በቃ እንግዲህ ካልክ እዚሁ ላይ እንግዲህ ውሉን እናፈርሳለን። ሊሄዱ ጅብሪል ሹክ የለ አላህም ደግሞ ላክ ያደርግለ ስራውን አይደለም እንዴ በላቸዋል። እሺ እቺ ቃላለች ይቺም ረሙበት ማ የዑቅባ ብኑ አቢ ሙዓይጥ የመጨረሻ ሙጅሪም ሰው ነው። ደግሞ ይሄ የመጨረሻ ሙጅሪም የነብዩ ጥላት ነው። ኡሙ ኩልሱም የምትባል ልጅ አለችው። በኩፍርም አልሞታትም ብላ ቀጥ ብላ ነብዩ ጋር አለይሂ ሰላቱ ወሰላም ከሙሃጅሮች ጋር ትሄዳለች። ያን ጊዜ ሁለት ወንድሞች ነበሯት። አንዱ አልወሊድ ይባላል፣ ሌላኛው ዑማራ ይባላል። ሁለቶቹም ቀጥ ብለው ሂደው ያ ሙሐመድ አሏቸው፣ ለበይክ በውላችን መሰረት እህታችንን እናስረክበናል። ማንም ሰው ሰልሞ ወደ ነቢዩ ሙሐመድ ከሄደ አሳልፈው ሊሰጡ ውላል። ካሁን በፊት ወንድ አሳልፈው ሰጥተዋል። ሴቶቹ እንዴት ላደርግ ነው? ምንድን ነው የሚሻለው እያሉ እያሰቡ እያለ አላህ ቃሉን ያንን ውል አፍርሼዋለሁ አለ። ምንድን ነው
يا أيها الذين آمنوا لبيك إذا جاءكم المؤمنات مهاجرات مؤمن سيتوج كمكة مهاجر هنا تسدتوا كهدوا ስትቀበሏቸው እነሱም ሌላ ችግር ይዘው እንዳይመጡ የፈተና አቀባበል ይደረግላቸው እንጂ በፈተና ተቀበሏቸው እንጂ አሳልፋችሁ እንዳትሰጧል ፈምተሂኑሁን ይፈተኑ ምንድነው የሚፈተኑት በዛ በሐዲሱ የተጠቀሰውን ፈተና ነው ويم دمو قطلو يالو آيات ميابرارون يا أيها النبي إذا جاءك المؤمنات يبايعنك على أن لا يشركن بالله شيئا ولا يسرقن ولا يزنين ولا يقتلن أولادهن ولا يأتين ببهتان يفترينه بين أيديهن وأرجلهن ولا يعصينك في معروف النزهن يمالو والله يمتعنو انتنان ودن انتنان تألتن انتنان ودن انتنان تلتن سايهون حبا لله ورسوله نو يمتعنو بلو ايمالو لإيمان يمتو مهوناتشون يميتقوم انترفيو يدرق الله تعالى هوني فامتحنوهن تماريوچو يتمرت بيت فتنا ነው የሚመስላቸው ግን የጸጥታ አካላት ግን ኢንተርቪው ይደረጉ ከተባለ ምን ማለት እንደሆነ ያውቋቸዋል አንተ እኮ በሆነ ወንጀል ተጠርጥረህ ወይ ጉዳይ ኖሮ ፖሊስ ጣቢያ ከሄድክ እኮ 7 ጥያቄ እኮ ነው የሚጠይቁ እንደው ማንነት እንደው ሌባም ኮንክ ፍጥጥ ብሎ ነው የሚታየው ትርጉም ኮንክ ፍጥጥ ብሎ የሚጠይቁ ጥያቄ ሳታስበው ነው የምትወሸክተው ፈምተሂኑሁን ማለት በርካታ ጥያቄዎች ጠይቋቸው ወሰበቡ في ذلك ይሄ አያት ከወረደበት በርካታ ምክንያቶች አንዱ ይላሉ ከባሏ ጋር የተጣላች ማንንም ሴት ሁሉ ስማ እምቢ ካልክ ጥዬ ነው የምሄደው ትለዋለች አሉ ጥላ ከሄደች ፍቺ ነው የሚሆነው እሱ እንግዲህ ፍቺ ለማውረድ ገና ቤተሰብ ግርግር ገንዘብ ክፈሉ በተለይ እንደ አዲስ አበባ ከሆነ ደግሞ እዛው ፍርድ ቤት መደበኛው ፍርድ ቤት እገትራለሁ እዛ ጋር ቀጥታ ነው ኒካሁ የሚበላሸው ولا جناح عليكم الله تناغرا ولا جناح عليكم أن تنكحوهن إذا آتيتموهن أجورهن ብሏል ስለዚህ ጉዳዩ ሲሪየስ ስለሆነ ያ እንደዛ ጥቼ ነው መሄደው እዚህ ነው አጋድሜ ነው መሄደው ይያሉ ሴቶቹ ከባላቸው ጋር ያልተግባቡትን ሁሉ ይናገሩ ስለነበረ ይሄ አላህ Subhanahu Wa Ta'ala ፈምተሂኑሁን በፈተና ይለፉ ኢንተርቪው ይደረጉና ለምን እንደመጡ ጥናት ይሰራ ዝም ብላችሁ አትቀበሉ ነው እሺ እንግዲህ እኛ غيب الله ብቻ ነው የሚያውቀው በዛሂሩ ሙእሚን ከመሰሉ ንሳ فإن علمتموهن مؤمنات በኢንተርቪው መሰረት ሙእሚን ናቸው የሚል መረጃ ውስጣቸው ላይ ከሰረጸ فلا ترجعوهن إلى الكفار ባለፈው በተዋዋላችሁት ውል መሰረት ሴቶቹን አሳልፋችሁ ለወንድሞቻቸው ይጩም ኩልቱምን አሳልፋችሁ እንዳትሰጡ ለምን በቃ ያለ ትዳር ነው የሚቀመጡት እንዴት ላሁን ሐሉ ለሁም እነዚህ ሴቶች ሙእሚን እስከሆኑ ድረስ ለካፊር حرام እንጂ حلال ሊሆኑ አይችሉም ወላሁም እነሱ يحلون لهن ለሴቶቹም حلال አይሆኑላቸውም ለወንዶቹም حلال አይሆኑላቸውም ወንዶቹ እንኳን حلال ቢሆን ባይሆን ግዴላቸው ሄዶ ግን حلالን በየትኛውም ወገን የማስከበር ግዴታ እስልምና ላይ ስለሆነ አይፈቀድም እንዴ ሴቶቹ እኮ ሲገቡ ትልልቅ መህር ነው ተቀበለው ገንዘብ ተቀበለው እኮ ነው የሚያገቡት እንዳሁኑ በ5,000 ብር መህር ቀለበት በማይገዛ መህር ያገባሉ መሰለህ እንዳው ትልቅ እኮ የእርሻ ቦታ ትልቅ ሱቅ ያለ አለ የሚባል ንብረት እንዴ ጉምድ ተደርጎ ተሰጥቶ እኮ ነው የሚያገቡት መህሩ በጣም ብዙ እኮ ነው አሁንም እኮ ከ200,000 ሪያል በታች እኮ ብዙ ሰው ያገባ አላህ عادل واقسطوا ان الله يحب المقسطين 10 ሚሊዮንም 5 ሚሊዮንም ያወጣ ካፊር እንኳን ቢሆን የአላህና የነብይ ጥላት ነው እሱን እንኳን ቢሆን وآتوهم ما أنفقوا የሙስሊሙ ጀማዓ ከሚያገኘው ገቢ የከፈለውን የመህር ገንዘብ ይመልስለት ሱብሃንአላህ ለሙሽሪኮቹ ለመልሳ ለሙሽሪኩ መልስ
መልስ ወላ ጁናሐ ዐለይኩም በእናንተ ላይ ወንጀል የለባችሁም ብራቸውን መልሱ ካለ በኋላ ሴት ልጅቱስ ምን ትሆን? ልጅቱ እዚህ ሰው የላትም፣ ነቢያችን ብቻ ናቸው ያሉት ዓለይሂ ሰላቱ ወሰላም። ማንም ሴት ልጅ ከቤተሰብ ጋር ነው መሆን ያለባት ወይ ከባሏ ጋር፣ ባልትታ ሁሉ ነው የመጣችው። ምን ትሆን? ወላ ጁናሐ ዐለይኩም ወንጀል የለባችሁም አንተንኪሑሁነ ብታገቧቸው። እንደ ብታገቧቸው ጥሩ ነው አይልም ነበር እንዴ? አይ ጥሩ ነው ጥሩ አይደለምማ በሌላ አያት ተነግሯል። አሁን የሚያሰጋው የሌላ ሚስቶች የነበሩ ስለሆነ በጦርነት ሀገር ላይ በመካ ላይ አሁን ሲመጡ ወንጀል ይሆንብኛል ወይስ አይሆንብኝም ነውና የሚያሰጋው። የሚነገረው ይሄ ነው እንጂ ሌላማ ፈንኪሑ ማ ጣበ ለኩም ሚነ ኒሳኢ መስና ወሱላሰ ወሩባዕ ብሎ ወአንኪሑ ልአያመ ሚንኩም ብሎ አግቡ ብሎ ጥሩ ጥሩ ብሎ ምንም እኮ ወንጀል የለባችሁም የሚለው የሚያጠራጥር ነገር ስላለ ነው። ኢዛ አተይቱሙሁነ ኡጁረሁነ መህር መከፈል ግን የግድ ነው። መህር የግድ ነው። የግድ የሆነው አንደኛ ወንድ ልጅ በሚያገባበት ጊዜ መህር ሳይከፍል ገራ አድርገህ ከዳርከው ይበላሻል። ኃላፊነት መሸከም አይችልም። አንድ ልጅ ብር ድሮ ነው የዛሬ 25 ዓመት አካባቢ ነው የሆነችን ልጅ አየና ይችን ዳሩኝ አለ። የጓደኛችን እህት ነበረችና ወንድሟን ስነግረው ጥሩ ነው አለ። ብር የለህም ወይ ለመህር የሚሆን ስለው የለኝም አለ። ሂድ አምጣ ብለው እንደው ምንም የለኝም 200 ብር ነው ያለኝ አለ። ለነገሩ 200 ብሩ ያኔም ብዙ ነበር። ምክንያቱም 45 ብር አካባቢ ይመስለኛል ወርቅ 1 ግራም። አላኩል ያህል እኔ በዚህ ውስጥ አልገባም አልኩት። እንዴት አለኝ። ባይሆን 500 ብር አድርገው አልኩት። 500 ብርም ቁም እንግዲህ 300 ብር ከየት ላመጣ ነው አለኝ። ከየትም አምጣ ይፈልግ በቃ ላግባ ይበል፣ ይፈልግ፣ ይጣጣር፣ ይጠይቅ፣ ይሸማቀቅ፣ ኃላፊነት ይውሰድ፣ ይጀምር፣ መስኡልያ መሆኑን ይወቀው። ዝም ብለህ ገራ አድርጋ ግድ የለም ሱናው አራት ነው። እንደውም እዚህ በከተማ ያሉትንማ ዝም ብሎ ከሴት ጋር መሆን ብቻ ምኞታቸው አድርገው የሚያገቡትንማ ሰዎች መህሩን ይላምጣ ይፈልግ መፈለግ ነገ ኃላፊነት አለበት። ነገ ኃላፊነት አለበት። على كل حال الله إذا أتيتموهن أجورهن مهراتهم ككفلاتشو على مكفل يقدنو نكفلوا مالتنا. ولا تمسكوا بعصم الكوافر. عصم ملو جمع عصمة نو، كوافر جمع كافرة كوافر، كافرة كوافر جمع نو. የካፊር ከናንተ ሙስሊም የነበረች ሴት ከፍራ ወደዛ ከሄደች በጋብቻ ተሳስራችሁ የነበረውን ቃል ኪዳን እሱን ሙጭጭ ብለህ አትያዝ። በቃ ከፈረች አይደል? እንኳንም አላህ አላቀቀ። ከአላህ ካፊር ጋር ከአላህ ጥላት ጋር አንተ ምን ሙጭጭ አደረገ? ወላ ቱምሲኩ ወፊ ቂራአትን ወላ ተመሰኩ ምንም ቂራአት አለ። ሙጭጭ አድርገህ መያዝ የለብህም። እናሳ ባይሆን ቅድም ክፈሉ ተብሎ የለ ወስአሉ ማ አንፈቅቱም እናንተም ያወጣችሁትን ወጭ መጠየቅ መብት አላችሁ። ወለስአሉ ማ አንፈቁ ቅድም እንዳልኩት አሁንም በድጋሚ እነሱም ወጫቸውን መጠየቅ ይችላሉ። ዓድል ነው፣ ፍትህ ነው። ዛሊኩም ሑክሙላህ ይሄ የአላህ ፍርድ ነው። የሕኩሙ በይነኩም በተጣላችሁ በወዳጅና በጥላት መካከል ዳኛ ሆኖ አላህ ይህንኑ ፍትህ የሚፈርደው። ወላሁ ዓሊሙን ሐኪም አላህ አዋቂ ጥበበኛ ነውና በላቸዋል። አላህ አንዳንድ ጊዜ ገንዘብም ፍቅርም ቁንጅናም የሆነች ልጅ ሂዳብህ ወደ መካ ሙሽሪኮች ሊያመልጥህ ይችላል። ወኢን ፋተኩም ሸይኡ ሚን አዝዋጅኩም ሚነል ኩፋር የሆነ ነገር ወደ ካፊሮች ሂዶ የሆነ ነገር ቢያመልጥህ የእውነት የምታጓጓ ልጅ ልታመልጥህ ትችላለች። ወይ ደግሞ የከፈልከው ገንዘብ ሳይከፈል ተደብቆ ምንም ይሁን ምን ካመለጠህ እናሳ ፈዓቀብቱም ከቀጣችሁ አላህ ዘመቻ ሂዳችሁ አሸንፋችሁ ገርፋችሁ መማረክ ደረጃ ላይ ከደረሳችሁ የሚል ይህን ሁሉ ሐሳብ ለመግለጽ ፈዓቀብቱም ማለት። እንደዚህ ከሆነ
ፈአቱ الذين ذهبت أزواجهم ሚስቶቻቸው ወደ ካፊር የሄዱባቸውን የናንተን ጀማዓ مثل ما انفقوا እነዛ ካልከፈራቸው እናንተ ጀማዓቱል ሙስሊሚንም ያዋጣላችሁ ይንከባከባቸው ወተቁላህ በምንም ነገር አላህን ፍሩ በዚች አጀንዳ እንኳን አላህን ፍሩ الذي انتم به مؤمنون ያንን ያመናችሁበት የሆናችሁትን ጌታ ፍሩት ተጠንቀቁት በላቸው አላህ يا أيها النبي أنت يا الله نبي هوي إذا جاءك المؤمنات يبايعنك مؤمن سيتوجر سو مبايع على ما بمتو جزي على أن لا يشركن بالله شيئا بالله ما مننم لا يقروا ولا يزنين لا يسرن ولا يقتلن أولادهن لجوتشاتشون لا يقدلوا ولا يأتين ببهتان كتفت نقري الزولا يمتو يفترينه يميكتاتفت كتفت بين أيديهن وأرجلهن بفل فتاتشو بقروتشاتشو مكاكل دوب ميادرقوت كتفت الزولا يمتو ولا يعصينك في معروف خير نقر بعزز كاتشو كتر لا ينكفوه يهنن عصبو مبايعة لما درق ودرسو كمتو فبايعهن الشيبلنا قال قبالاتشو واستغفر لهن الله اسكاهم بفتسموت الله نمهرت طيق اللاتشو إن الله غفور رحيم الله اجيك أزان بتام روح نونا بلاتشو على الله ورد في الحديث عن الإمام البخاري عن عائشة أم المؤمنين رضي الله تعالى عنها أنها قالت كان النبي صلى الله عليه وسلم يمتحن من هاجر إليه من المؤمنات كمؤمنوች መካከል ከሴቶቹ ወደ እሳቸው ተሰደው የሚመጡትን ሴቶች ፈተና ይፈትኗቸው ነበር ፈተናው በዚህ ሰዓት ነው በየትኛው ያ ነብዩ إذا جاءك مهاجرات إذا جاءك المؤمنات يبايعنك على أن لا يشركن بالله በዚህ ነው ቃል ሙባይዓ የሚያደርጉት የሚፈትኗቸውም በዚህ ነው ብለው አላሉ على كل حال يقول عروة بن الزبير رضي الله عنه فمن أقر بهذا الشرط من المؤمنات مؤمنات هنا النزيه يتنقروا الحساب يتقبل الشنسيت قد بايعتك بقى مبايعة درقيش الله قال تقبابتنا عندنا كهم بها لا يلوحتال كن أي جبتوات من النزي مبايعة لا يجلج النزي جبابتنا النزي نو قال كدان ميدرقوا سيت سيونو قن النزا آدرقم ولا والله ما مست يده يد امرأة قط يسيت اج عندت يسيت اج እንደዚህ ነብያችን ነክተው አያውቁም በሙባይዓ ላይ ما يبايعهن إلا بقوله በንግግር ብቻ ነው ነብያችን ሰለላሁ ዐለይሂ ወሰለም ቃል የሚገቡት ምን ይሏቸዋል قد بايعتك على ذلك አሁን በተቀበልሽ ነገር ቃል ገብቼ አብረን ሆነናል ቃል ተገባብተናል ብለው በድምጽ ነበር የሚገልጹ ሺሻ ሱስ ያለባቸውን የሐሽ ያለባቸውን ሰዎች ተወበላቸው ላለመተው ከትዳር የሚፋቱ ሴቶችና ወንዶች ይቆሉ ከትዳር ልጅ በትነው የሚገባሉ ምን ሆነው እስልምና ከየትኛውም ቆሻሻ ሰው ነጽቶ ቃል ገብቶ ከነብዩ ፊት ስርዓት ሰልሞ እንዲገባ ስለሚፈልግ ሴቶቹ ራሱ ሽርክ እንዳይሰሩ ቃል ይገባል ወላ ይስሪቅና ስርቆት በቃ ስርቆት ክልክል ነው ይሄንን ሲናገሩ የአቡ ሱፊያን ባለቤት ህንድ امرأة ሱፊያ አቢ ሱፊያን ነበረች ያ ረሱላህ አለቻቸው ለበይክ إن أبا سفيان رجل شحيح أبو سفيان بالبيتي سستام قبقابا سونو السو سايق ككيسو يهونش نقر وسجي لانينا للجوشي ميباك آن الوجه سلام ما يستطر حتى مكون تنش بسرق يفكد على ويالجاجو لا إلا إن كان بالمعروف كهونا نوال على كل حال ولا يسرقنا سبال أقارتا زينب منات هند
ነቢያችንን ዓለይሂ ሰላቱ ወሰላም ለቻሉ ወላ የዝኒነ ሲባል እንደው ገረማት አሉ ሂንድ አወ ተዝኒ ልሑር ረሱላላህ ጨዋ ዚና እንዴ ባሪያ ነው ያን ሁሉ እየሰሩ አረቦች ዚና ይሰሩ። በነገራችን ላይ አረብ ከሚወደዱበት ትልልቅ ስነ ምግባር አንዱ የፈለገው ቢሆን ብልግና ውስጥ አታገኛቸው። በጣም የሚገርም ጉድ ነው። በጣም ራሳቸውን የሚጠብቁ ናቸው። ወላ የቅቱልና አውላደሁን ማለት ልጆቻቸውን ላይገድሉ የሚለው በጃሂልያ ጊዜ ወንዱም ሴቱም ለልጅ ግድ የለውም ነበር። አንዳንዶቹ መቼም ከወንዶቹ ሴቶቹ ይራራ፣ ግን እንደው የምንበላው ማናገኝም በሚል ልጅን በቃ ጣል ያደርጋሉ የኃላፊነት ላለመሸከም ብለው። እሱም ትልቅ ወንጀል መሆኑን እንዲያውቁ የቃል ኪዳኑ አካል ተደርጓል። ወላ የእቲነ ቢቡህታን ይፍተሪነሁ በይነ አይዲህነ ወአርጁሊህነ የሚለው አንድ ሰው ልጁ ያልሆነውን ልጄ ነው፣ ልጄ የሆነውን ልጄ አይደለም የሚል ስሜት እና የሚል አቋም ካለው ቅጥፍጥፍ ያለ ቀጣፊ ነው ማለት ነው። ያችን ለመጥቀስ ነው ልጅ የሚወለደው በእጅና በእግር መካከል ባለ የሰውነት አካል መሬት ላይ ሄዶ ዱብ የሚለው ውድቅ የሚለው እሱን ለማለት ነው። ያንቺ ያልሆነውን የኔ ነው፣ ያንቺ የሆነውን የኔ አይደለም ማለት የለብሽም ነው። አላኩል ሐል ሌላም ሰፋ ያለ ተፍሲር አለው። ጊዜ ስለሌለን እዚህ ይሄው ይበቃናል። ወላ ያዕሲነከ ፊ ማዕሩፊን ማለት ነቢዩ ያዘዙትን በምንም መልኩ መንቀፍ አይፈቀድም። ነቢያችን ሰለላሁ ዐለይሂ ወሰለም ያዘዙትን መታዘዝ ነው። አመርቱኩም ቢሂ መስተጣዕቱም ማ ነሀይቱኩም ዐንሁ ፈጅተኒቡሁ የከለከልኩህን በሙሉ ያዘዝኩህን የቻልከውን ያህል መፈጸም አለብህ ነው። ይህንን ከተስማሙ ፈባይዕሁና ሙባይዓ አድርጋቸው፣ ወስተግፊር ለሁነ አላህን ምህረት ጠይቅላቸው። ኢነላህ ገፉሩ ረሒም እና ሩህሩህ ነውና በላቸው አላህ። የቅድሚቱ ኡመይማ ቢንቱ ሩቀይቃ ረዲየላሁ አንሃ ወንዶቹን ሙባይዓ ሲያደርጉ እየጨበጡ አይታቸው ከዛ ይህንን ቅድም የነገርኳችሁን ሙባይዓውን የሚባለውን ካሉ በኋላ ፊ መስተጣዕቱና ወአጥወቅቱና የቻላችሁትን ያህል ከአቅማችሁ ውጭ ባልሆነ ነገር ሲሉን ሲቆዩ ያ ረሱላላህ አልኳቸው። አሉ ለበይክ አላ ቱሳፊሑና እንደው እንደ ወንዶቹ እኛንም አጨብጡንም እንዴ ብላቸው። ቃለ ኢኒ ላ ኡሳፊሑ ኒሳ እኔ ሴት አልጨብጥም አሉ። ሴት መጨበጥ በሸሪዓችን አይፈቀድም። ኢነማ ቀውሊ ሊምራአትን ዋሒዳ ከቀውሊ ሊሚአት ምርአ ለአንዲት ሴት ያልኳት ለመቶ ሴት እንዳልኳት ነው የሚቆጠረው። ሴትን ልጅ ግን አልጨብጥም አሉ። ሴትን ልጅ መጨበጥ ሐራም ነው ሐላል ነው የሚሉ ሰዎች ካሉ ትክክል አይደለም ሐሳባቸው። ሐዲሱም ይሄው የሚለው ኢማሙ አሕመድ የዘገቡት ሐዲስ ነው። ሌሎችም ዘግበውታል። ሰነዱም ደግሞ ሰሒሕ ነው። ኢኒ ላ ኡሳፊሑ ኒሳ ነው። ነቢያችን አላህን የሚፈሩ በሸህዋ የማይታለሉ የሴት አካል የማያማልላቸው ኢኒ ላ ኡሳፊሑ ኒሳ ካሉ እኔና የእናንተ ቢጤ ጎረምሳው ትልቁም ትንሹም በፍጹም አጅነቢ የሆነችን ሴት መጨበጥ ከናካቴው አይፈቀድለትምና ይሄ ይታወቅ ነው። ያ አዩሃ አለዚነ አመኑ እናንተ ያመናችሁ ሰዎች ሆይ ላ ተተወለው ቀውመን ገዲበ አላሁ ዐለይሂም አላህ በእነሱ ላይ የተቆጣባቸው የሆኑትን ወገኖች ወዳጅ አድርጋችሁ አትያዟቸው። ቀድ የኢሱ ሚነል አኺራ ከአኺራ ተስፋ ቆርጠዋል። ከማ የኢሰል ኩፋሩ ሚን አስሓቢል ቁቡር ካፊሮቹ የቀብር ጓዶች ተመልሰው እንደማይመጡ ተስፋ እንደቆረጡ ሁሉ በላቸዋል አላህ። ይቺ አያት የመጀመሪያውን ሱራው ላይ ሱረቱል ሙምተሐናን የመጀመሪያውን አያት የምትመሳሰል አያት ናት። አላህ የተቆጣበት ሚነል የሁዲ ወነሳራ ወልመጁስ ተወሊ መሆን አይፈቀድም። እነሱ ቀድ የኢሱ ሚነል አኺራ ከአኺራ ተስፋ ቆርጠዋል ማለት አኺራ የሚባል ነገር
እነሱ የማይድኑበት ዓለም መሆኑን አውቀው እንታደላለን የሚል ተስፋ ቆርጠዋል። ቀድ የኢሱ ሚነል አኺራ ማለት ነው። ሁለት ተፍሲር አለው። አንደኛው ተፍሲር ይሄው ነው። ኢብኑ ጀሪርም የመረጡት ይሄንን ነው። ቀድ የኢሱ ሚነል አኺረቲ ልክ ዱንያ ላይ ሊሞቱ ሰከራተል ሞት ላይ የጀነቱን ቦታቸውን አላህ አሳይቶ በኩፍራችሁ ሰበብ ከዚህ ተነስታችሁ የጀሃነምን ቦታቸውን አሳይቶ እዚህ ነው መግቢያችሁ ሲላቸው ተስፋ ቆርጠዋል። አኺራ ላይ እንደማይታደሉ ተስፋ ቆርጠዋል። ምንም እንኳን ውስጣቸው ርዝራዥ እንኳን የለውም። ቀድ የኢሱ ሚነል አኺራ ተስፋ አቆራረጣቸው እንዴት ነው ሲባል ከማ የኢሰል ኩፋሩ ዱንያ ላይ ያለ ካፊር ልክ ተስፋ እንደሚቆርጥ ሁሉ በምኑ ምን አስሐቢል ቁቡር የሞቱትን አጎቱ እንደው ትገናኙ ይሆን ብትለው አረገ እንዴት ብሎ ነው የሚለ ተስፋ ቆርጦ ልክ እዚህ እንደቆረጠ ሁሉ አኺራ ላይም አይሳካልኝም በሚል ተስፋ ቆርጠዋል። ይሄ ተስፋ የቆረጠን ሰው አላህ ተቆጣበት የረገመው የሆነውን ሰው አንተ ሄደሱ ጋር መሽቆጥቆጥና ለሱ እንትን ማለት አግባብ አይደለም። ሙእሚን ይህንን ሊሰራ አይገባም ነው። እዚህ በቃናል ኢንሻአላህ። ሱረቱል ሙምተሒና ጨርሰናል። ወሰለላሁ ወሰለም ወባረከ ዐላ ነቢይና ሙሐመድ ወአሊሂ ወሰለም።